40 ሺህ አካባቢ እንትኖች ፋይሎች ታይተዋል። ፎርጅድ የሆኑ ዶክመንቶች ተገኝተዋል። በትምህርት ሚኒስቴር በኩል የሚሰራው እነኝን ፎርጅድ የሆኑ ነገሮች ለሚመለከተው መስሪያ ቤት ይሄ ችግር አለባቸው እነኝ ብለን ፋይሉን እንልካለን። ዘን ከዛ በኋላ መስሪያ ቤቶቹ እርምጃ ይወስዳሉ። ይሄ ግን ያን ጊዜ ስራ አይደለም፣ ባንዴ የሚቆም አይደለም። ገና ብዙ መስሪያ ቤቶች ከክልሎችም እነኚህ ዶክመንቶች እየመጡ ዶክመንቶቹን የማጣራት ስራ እየተሰራ ነው። አሁን በያዝነው አካሄድ ምናልባት ከዚህ ዓመት ጀምሮ የሚሰጥ ዲግሪ ለምሳሌ በየዩኒቨርሲቲዎች በራሳቸው እንዳይሰጥ ልናቆም ነው። ከዚህ በፊት የነበረው ይሄ ሴኩሪቲ ፕሪንቲንግ ችግርም ስለነበረ ነው። አሁን ሴኩሪቲ ፕሪንቲንግ በሀገራችን ስለተጀመረ ይሄ በቀላሉ ኮፒ ሊደረግ የማይችሉ ዲግሪዎችና ዲፕሎማዎችን በተለይ ደግሞ ከመውጫ ፈተና ጋር ተያይዞ ያለፉትን ስለሆነ ዲግሪ መስጠት ያለበት ትምህርት ሚኒስቴር የሁሉንም ፍላጎት ይዞ ኮሌጆቹ ሎጎ ምናምን ያለበት ግን ፎርጅድ ሊሆኑ የማይችሉ ዶክመንቶችን ለማሰራት ስራ ጀምረናል። በመንግስት ደረጃ ችግሩ መኖሩን ይታወቃል አይታወቅም? ይታወቃል። ችግሩን ለመቅረፍ እርምጃዎች እየተወሰዱ ነው ወይ? እርምጃዎች እየተወሰዱ ነው። እነኛ በቂ ናቸው ወይ? ሙሉ ለሙሉ እስኪጠፋ ድረስ ገና በቂ አይደሉም።